ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው አሁን ደግሞ የምንገኘው በኡስታዝ በድር ሰዓት ነው ኡስታዝ በድር ባለፈው ሳምንት ሁለት ትላልቅ ሐሳቦችን አንሶልን ነበር አንደኛው ሰሞንኛ ጉዳይን በተመለከተ ብዙ ጊዜ የሚያነሳልን በጣም ተመስጦ በጥሩ አንደበት ገልጽልናል ማሻአላህ ነጃሺ መስጂድን በተመለከተ ነው ሁለተኛው አሲቃ ቢላህን እንዴት ነው አሲቃ ቢላህን ከተፈኩር ጋር በደንብ አድርጎ አብራርቶልናል አልጨረስንም ሳምንት በሰዓት እጥረት ምክንያት ሳንጨርሰው ሄደናል እናንተ በየሰጣችሁን ያለው አስተያየት እጅግ በጣም ያማረ ነው የተወደዳችሁ ተመልካቾቻችን ሐሳብ አስተያየታችሁ ያበረታል የተሻለ ነገር እንድንሰራ ያደርገናል በዚሁ እንቀጥላለን ኢንሻአላህ እንኳን ደህና መጣህ ኡስታዝ እንደና ቆያችሁ እንዴት ቀረብክ አልহামዱሊላህ እንዴት ይዟል አልহামዱሊላህ ኑሮ እንዴት ነው ይመስላል ኑሮ እንዴት ነው ኑሮና ብልሃቱ ኑሮና ብልሃቱ ኢንሻአላህ ኸይር ሰሞኑን ትንሽ ውጥረት አለ ጭንቅ ይላል ቀልብ ጭንቅ ይላል ሰውም ጭንቅ ብሎታል የትራንስፖርት እጥረት አለ የዓለም ላይ የደረሰ ያለው ጭንቀት አለ በሁሉም ጋር ነው የተፈጠረው አንዳንድ ሀገሮች በጣም ብሶ ገንፍሎ የወጣ ነገር አለ እኛም ጋር ይሄው ሰዎች ሲቸገሩና ያለን ነጋጣባ እንዲህ አይነት ጊዜ ሲያጋጥም ምንድነው እናደርገው ወደ እንትናችን ከመጣን ቢስሚላሂር ረህማኒር ረሂም አልহামዱሊላህ ረብል ዓለሚን الصلاه والسلام على رسول الله صلى الله عليه وسلم እንግዲህ ሙእሚን የአላህን ቀደር ያምናል ከኛ ቁጥጥር ውጭ ሆኖ ጉዳዮች በሚፈጸሙበት ጊዜ በሚከሰቱበት ጊዜ ወደ አላህ ከመጠጋት ውጪ ምንም አማራጭ የለንም ሐቂቃ አስተማማኝ መሸሻም እሱ ፈፍሩ ኢላላህ ወደ አላህ ነው መሸሻው ዓለም ኃላፊነት በጎደላቸው ሰዎች ስትመራ እንዲህ አይነት ቀውስ መከሰቱ አይቀርም ወደ አላህ መመለስ ዱዓ ማድረግ ነው የምንችለው የኛ አቅቢያ ነው ሐቂቃ በጣም ያሳዝናል ያለው ነገር የኮቪድ ሰሞን አይነት ነገር አይመስልም አሁን ድባቡ እንደዛ ይሆን ይመስላል አይደል አሁን ያለው ጭንቀት ምንድነው ልዩነቱ መሰለ ኮቪድ መተዛዘኑ በጣም ሰው ያመጣው ነው የሚል የኮንስፓይረሲ ቲዮሪ አለ እንደዛ አይነት ሴራ አለ ባል ነገር አለ ግን ሰማው በሽታ ነው ወረርሽኝ ቫይረስ ይገን ሰዎች በራሳቸው የፈጠሩት ጦርነት ያ ደግሞ የአላህ ተአምር ሆኖ ሱብሃንአላህ በ3 ኪሎ ሜትር ርቀት ውስጥ ያለች አንዲት ወሽመጥ የዓለምን ኢኮኖሚ የምትወስን መሆኗ በጣም አጂብ ነው ያ ሁሉ ውቅያኖስ ይህን ችግር መፍታት አልቻለም ያቺ 3 ኪሎ ሜትር የሆርሙዝ ወሽመጥ የምትፈታውን ችግር ሌላው ሊፈታው አልቻለም እሷ ስትደናቀፍ 20% 25% ቀላል አይደለም ዝውውሩ የነዳጅም ሆነ ሌላው ነገር ማለት ነው ግን እኛ ምን ማድረግ እንችላለን ወደ አላህ መጠጋት ብቻ ነው ያለብን ማዕበል ብለናል ውጭ ላይ ያለ ማዕበል የማይንጠው ልብ እንዲኖረን መጣር ያስፈልጋል አዎ ችግር አለ አዎ ግን በዛ ችግር ውስጥ ልባችን በችግሩ የማይናወጥ እንዴት እናድርገው ያ ነው ጽናት የሚሰጠን ኢማን ይሄው ነው በቃ ኢማን ሲጠፋ ወይም በአላህ የማያምን ሰው በመለኮታዊ ኃይል የማያምን ሰው ሁሉንም በኮዝ ኤንድ ኢፌክት ብቻ የሚለካ ሲሆን በውጤትና በምክንያት ብቻ እያሰበ የሚኖር ሰው በጣም ከባድ ነው ግን ከሰው ልጅ ሐሳብ በላይ የሆኑ ብዙ ዩኒቨርሳል ጉዳዮች አሉ እየተከወኑ ያሉ ማለት ነው ዙልም በዙልሙ አይቀጥልም ዛሊምን ሳያዋርደው አላህ አይሞትም ሰውየው ራሱ ዛሊም በመድር ላይ በዛ በኮራበት ነገር እኔ ከኔ በላይ ማን አለ ባለበት ጉዳይ አላህ ያወርደዋል አና ረብኩሙል አዕላ ሲል ፍርዓውን አስፈል አድርጎ አላህ አሳየው ውሃ ውስጥ አስጥሞ ማለት ነው ከፍ ያለ የሆነ ተሰቅሎ እንኳን አልሞትም ታች በቃ
መን አሸዱ ሚና ቁወተን አሉ እኮ የዓድ ህዝቦች። መን አሸዱ ሚና ቁወተን ከኛ በላይ ማን ሀያል አለ? ይህን ተርም ባይተር ቃል በቃል የዛሬ አምባገነኖች እየተናገሩት ያሉት ማን ነው የሚያስቆመን እያሉ። ግን አላህ የራሱ እቅድ የራሱ ህግ አለው። እኛ አይደለንም ያንን የምንመራው። አላህ የራሱ ሂደት አለው፣ ተርቲብ አለው። ስለዚህ ልባችንን ወደ አላህ Subhanahu Wa Ta'ala በማስጠጋት استغفارና ሰለዋት على النبي عليه الصلاة والسلام በማብዛት ነብዩ عليه الصلاة والسلام إذا أفزعه عمر أو يعني هنا ጉዳይ በጣም ሲያስደነግጣቸው فزع إلى الصلاة ወደ ሰላት ነው የሚሮጡት፣ ወደ ሰላት ነው ብርግግ ብለው የሚሄዱት ነብዩ ሰለላሁ ዐለይሂ ወሰለም። አሁን ያለው ጉዳይ በቃ ወደ አላህ መቃረብ ማልቀስ፣ ጌታችን ሆይ ነጃ አውጣን፣ አገራችንን ሰላም አድርግልን፣ አገራችንን የፍስሐ ምድር አድርግልን፣ ዓለምን የፍትህ ምድር አድርግልን፣ ዛሊሞችን አንተው ያዝልን። ወደ አላህ መጠጋት፣ ወደ አላህ መጠጋት። የሚናገሩትን ቃል እንኳን የማይመርጡ በጣም ተራ የዱርዬ ንግግር የሚናገሩ ሰዎች ነው ዓለምን እየመሩ ያሉት። በጣም እኮ አሳዛኝ ነው። ግን ምን ታደርጋለህ አንተ? እዛ ምንም ታደርገው ትችል የለም ከዱዓ ውጪ። ግን الدعاء سلاح المؤمن የአማኝ ትልቁ መሳሪያው ዱዓ ነው። ዱዓ የዛሊሞች ታሪክ ዓለም ላይ የሚያሳየን ነሽዋ ውስጥ ይገባሉ። በቃ መያዝ መጨበጥ የማይችሉበት ሌቭል ላይ ይደርሳሉ፣ መጨረሻ ይተነፍሳሉ። እነዛ የተጨቆኑ የተረገጡ ህዝቦች የትም ይሁን ይሄ ሙስሊም ክርስቲያን ምናምን ጉዳይ አይደለም፣ የትም ዓለም ላይ የተፈጥሮ ህግ ነው፣ የተፈጥሮ ህግ ነው። የተጨቆኑ ህዝቦች መሪ ይሆናሉ። እነሱን ደግሞ አላህ ይፈትናቸዋል። እንደገና እነሱ ደግሞ ፍትህ ያቆማሉ ወይስ አያቆሙ? እንደገና እነዛ ደግሞ የበላይ ሆነው ያሉት ዙልም ሲሰሩ ደግሞ ወለውላ ደፍዑ ላህ الناس بعضهم ببعض ከፊሉም በከፊሉ እየገፋ እየቀያየረ ለፈሰደት الارض እኮ ነው የሚል። እንደዚህ ባናደርግ ኖሮ ምድር ትበከል ነበር፣ ምድር ትጠፋለች። በቃ አንድ አምባገነን አንድ ዛሊም ግፈኛ ሆኖ እስከ መጨረሻው አይቀጥልም። ያ ግፍ የሚያቆምበት ጊዜ አለ። ግፍ የተፈጸመባቸው ህዝቦች ነፃ የሚሆኑበት ጊዜ አንድ ቀን አላቸው። ሁሉም ሰው ቀን አለው። ያችን ሰብር ማድረግ እኛ ደግሞ ባለንበት የኑሮ ውድነት ይኖራል። ሐቂቃ ለወደፊቱ በስነ ልቦና መዘጋጀት ይፈልጋል። ያለን ነገር በአግባቡ መጠቀም እንደ ሀገርም ይጠይቃል። ያው መንግስትም ይሄን እየጠየቀ ነው ያለው አይደለም። ሪሶርስን ቆጥቦ መጠቀም የሚባለው ነገር ቀላል አይደለም። በዚህ አጋጣሚ መኪና ያላቸው ሰዎች ሰደቃ ሰዎችን ሊፍት መስጠት ነው። በዚህ ዘመን ትልቅ ሰደቃ ነው ይሄ። ለምን ብቻህን እየነዳህ ትሄዳለህ? ሰው ጨመርክም አልጨመርክም ፍጆታ እኩል ነው። ነዳጅም ከሆነ ኤሌክትሪክም ከሆነ ምንም የሚቀየረው ያን ያክል እንትን የለምና ሎድ ስለበዛበት ኦፍኮርስ ያው በሳይንስ ከእንትን ሊሆን ይችላል። ያን ያክል እንትን አይደለም። እሱ ብዙ ማተር አያደርግም። ግን እንትን አስተሳሰብ አሁን ብዙ ጊዜ ይነሳል። ይሄ እንደውም እንደ ካር ክለብም የሚነሱ ሐሳቦች አሁን ብቅ ማለት ጀምረዋል። ካነሳ ነው አይቀር ሰብሰብ ብሎ መውጣት ከአንድ አካባቢ ሁሉም ሰው ለምን መኪና ይዞ ይወጣል? አንድ ቤት ውስጥ 2-3 መኪና ሊኖር ይችላል። የጎረቤት ጋር እንደዚህ ብቻ ፕሮግራም እያደረክ መውጣት የሚባሉ ነገሮች ጥሩ ናቸው። ይሄኛው ሞር ስሜት ይሰጠኛል። አማ መንገድ ላይ የሄድክ ድንገት የደህንነትን ጥያቄ እሱ በጣም አሁን የብዙዎች አሳሳቢ ነገር እሱ። እኔ ደግሞ እሱን የምለው የጊዜ መምረጥ ይፈልጋል። ማታውቀውን ሰው መጫን የለብህም ይሆናል። ያንተ ደህንነት አደጋ ላይ ስለሚሆን። ግን በጠራራ ፀሐይ በተለይ እናቶች፣ አዛውንቶች፣ ህፃናት የያዙ ሰዎች ምንም ያን ያክል የሚያሰጋህ ነገር አይደለም። አንተ ታውቀዋለህ ምን አይነት ሰው መጫን እንዳለብህ፣ የራስህንም ደህንነት ጠብቀህ። ግን ብቻችን አንሂድ ነው በቃ። ከቤትም ወደ ስራ ስንሄድ ከስራም ስንመለስ እስከቻልነው ድረስ ሰውን እናግዘው። ትራንስፖርት በነገራችን ላይ ይሄ ሐሳብ ቀላል ሐሳብ አይደለም።
እንደ አንድ ግለሰብ አንየው ስንት ሚሊዮን መኪኖች አሉ አዲስ አበባ ውስጥ አጠቃላይ እንደ ሀገር ያለነው ራሱ መኪናችን 1.5 አይጠጋም ነው 1.3 አካባቢ ነው የኢትዮጵያ መኪኖች የሚባሉ ኢትዮጵያ አሁን አዲስ አበባ ውስጥ በመቶ ሺዎች አሉ ማለት እንደዛ ማለት በጣም ብዙዎቹ እዚህ ነው ያሉት ኦኬ ከነዚህ ውስጥ የተወሰኑት የግል መኪኖች ቢሆኑ 100,000 መኪኖች እንኳን ይህንን አገልግሎት ቢሰጡ አንድ ሾፌር ሁለት ቤተሰብም ጨምሮ ለምሳሌ ሁለት ሰው ተጨማሪ 200,000 ሰው እኮ ብዙ ችግር ያቀላል 200,000 ሰው ተንቀሳቀሰ እውነት ነው እንትናችን እኔ አሜሪካ ውስጥ ምን አይቻለሁ መሰለ ዲሲ ላይ ሃይዌይ አለ ከዛ ሌላ ደግሞ ኖርማል መንገዶች አሉ እዚህ ሃይዌዩ ላይ በፍጥነት መሄድ የሚፈልግ ሰው መጫን አለበት ብቻቸውን የሆኑ መኪኖች በዛ እንዲሄዱ አይፈቀድላቸው ይሄውን ፍጆታውንም ለመቀነስ ፊውሉንም ሰውንም ለማገዝ መድረስ ከፈለክ በቃ ሰዎችን ይዘህ ሰው ለመፍጠን ሲል ሌላ ቦታ መኪና አቆምና እዚች ቦታ ላይ ይጠብቃል በሌላ ሰው መኪና ይሄዳል ተመልሶ ደግሞ መኪናውን ፒክ አድርጎ ወደ ስራው ይሄዳል ለሁለቱም ዊን ዊን ይሆናል ያው የኛ ሀገራችን እንግዲህ ብዙ ነገር ይቀረናል መንገዶቻችን ለእንደዚህ አይነትም ነገር ኮንሲደር ያደረጉ ሊሄዱ ይችላሉ ለጊዜው ግን እነዚህን ነገሮች ብናደርግ ጥሩ ነው ከምንም በላይ ግን አደራ ምለው እኔ ልባችን በስጋት መናጥ የለበትም ከችግሩ በላይ የሚጎዳን የስሜት መበርገጉ ምላሻችን በቃ ለችግሩ የምንሰጠው ምላሽ በቃ የሆነ አበቃለን እንደዛ አይነት ስሜቶች የባሰ ይጎዱናል እንረጋጋ ነገሮች ያልፋሉ በአላህ ፈቃድ ስምምነቶች ሊደረጉ ይችላሉ ሁኔታዎች ወደ ነበሩበት ሊመለሱ ይችላሉ አክቹአሊ ዓለም ወደ ነበረችበት ሁኔታ አትመለስም ሌላ ኦርደር ይፈጠራል ያ ደግሞ አላህ ለኛ ኸይር ያደርገዋል ኢንሻአላህ ማለት ለሀገራችንም ለዓለምም ማህበረሰብ የተለየ አየር ሊፈጥር ይችላል በአላህ ፈቃድ فما ظنكم برب العالمين رب العالمين ያላችሁ ጥርጣሬ ምንድነው انا عند ظن عبدي ان خيرا فخير እኔ ባሪያዬ በጠረጠረኝ ነው ያለሁት መልካም ከጠረጠረ መልካም ያገኛል መጥፎ ከጠረጠረ መጥፎ ያገኛል فليظن عبدي ما شاء ባሪያዬ የፈለገውን ይጠርጥር እኮ ነው አላህን በቃ حسن الظن በበጎ ማሰብ ያስፈልጋል በእኛ ጥፋት ስላልሆነ አሁን አንዳንዴ በራስህ ጥፋት በራስህ ስንፍና የሚመጡ ነገሮች ላይ ራስህን ወደ አላህ መመለስም ያስፈልጋል ራስህንም ሪቫይዝ አድርገህ ጥፋትህን ማረም ይጠይቃል ይሄ ካንተ ቁጥጥር ውጭ ነው ምንም ልታደርጓቸው ነው ኢራንና ትራምፕ ጋር ያለን ግጭት ምን ልታደርገው ይችላል የትራምፕ ኢሉዥን ምንድነው የምታደርገው ማለት በጣም ግራም ያጋባ ነገር ኢንፎርሜሽን አታብዛ ብሏል አብዱል ገፋር ደግሞ በማብዛቱ ጥሩ አይደለም አንተ ጋር ነበር ሲያነሳ ነበር ብዙ ኢንፎርሜሽን ስለዚህ ኢንሻአላህ ቀልባችን እናረጋጋው ዛሬው ርዕሳችን ምናልባት ከዚህ ጋር ሪሌትድ ይሆናል የሚበረስ አንቀጽ በኡስታዝ በድር በጥሩ ሁኔታ ተገልጿል ጀዛከላህ የሚበረስ አንቀጽ በቃ የሳምንቱ ርዕስ አንቀጽ አበይት ጉዳይ ወይም ደግሞ ማህበረሰብ ዘንድ በይበልጥ ከተማ ውስጥ ያለ ማህበረሰብ ዘንድ ወይም ኢትዮጵያ ውስጥ ያለው ማህበረሰብ ዘንድ በነገራችን ላይ ዓለም አቀፍ ጉዳዩ ዓለም አቀፍ ጀምሯል ሰምተናል በጥሩ ሁኔታ ተገልጿል ጀዛከላህ ለማለት ነው ስለዚህ እንደ አዲስ እንመለስና ዛሬ ተዘጋጀልንን ጉዳይ ባይት እንቀጥላለን ዛሬ ማንሳት የፈለኩት ቁርአን ላይ በተደጋጋሚ በተለያዩ አንቀጾች ላይ የተጠቀሰው ወደ አላህ መመካት ጉዳይ አተወኩል አትፍዊድ ጉዳይን ወደ አላህ መጣል ወደ አላህ ማስጠጋት ጉዳይ አተስሊም እጅ መስጠት ጉዳይና الثقة بالله بالله መተማመን በሲቃ ውስጥ ነው ያለው ይሄ ሁሉ እነዚህ ምንድነው ተሰሰራቸው ልዩነታቸውና አንድነታቸው ምንድነው የሚሉትን ነገሮች ስለዚህ ለማየት ሞክራለሁ ኢንሻአላህ ካፍታ ቆይታ በኋላ ተመልሰን እንምጣ እንደ አዲስ እንምጣ የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክራትና ክራን ተመልካቾቻችን በጉዞ ወደ አላህ የቋረጥናቸው የነበሩ ፌርማታዎችን እርከኖችን ስንጓዝ በልብ ነው የምንጓዘው ብለናል ወደ አላህ
እዚህ ጉዞ ውስጥ የምንገለገልባቸው ግብአቶች አሉ። ከነዛ ውስጥ አራቱ አንድም አራትም ይመስላሉ። የነሱን አንድነትና ልዩነት ነው ዛሬ የምናየው። እነ ሲቃ፣ እነ ተስሊም፣ እነ ተፍዊድና እነ ተወኩል ምንድናቸው? እነዚህ ህብረት አላቸው። ጠባን ደግሞ የራሳቸው መልክ አላቸው። ሲገናኙም ሲለያዩም ምን አይነት ስሜት እንደሚሰጡ ማየት እንቀጥል። መርሐባ ኡስታዝ። መርሐባ። ቢስሚላሂር ረህማኒር ረሂም። التوكل ወደ አላህ መመካት የሚለው ተወኩል ልብ ወደ አላህ ተጠግቶ ሰበብን ከማድረስ ጋር መሽሩዕ የሆነ የተፈቀደ ምክንያትን ከማድረስ ጋር ልብን ወደ አላህ ማስጠጋት ማለት ነው። ተወኩል ሰበቡን ለአካል ትቶ ተወኩል ሰበቡን ለአካል ይተውና ልብን ወደ አላህ ማስጠጋት ማለት ነው። ይሄ ሙተወክል የሆነ ሰው ስራን አይተው ይሄ በደንብ መያዝ አለበት ብለናል። ተወኩል ተዋኩል አይደለም፣ መዘናጋት ችላ ማለት አይደለም የሚለውን በሰፊው አይተናል። ለተወኩል ምርጥ ምሳሌ የመርየም አለይሃ ሰላም ወሁዚ ኢለይኪ بجذع النخلة تساقط عليك رطبا جنيا مثل ያለች ሴት አንድን ጉቶ መወዝወዝ ደረቅ ነው የሚታሰብ አይደለም። ለሷም አቅም የላትም ለመያዝ የማይመች ወዘም ደግሞ ምን ሊያመጣ ይችላል ውጤት ሊያመጣ የሚችል ነው ተብሎ የሚታሰብ አይደለም። ግን ሰበብ ማድረስ ነበረባት። ያን አድርሽ ተባለች። ግን ውጤቱ አለ። تساقط عليك رطبا جنيا እሸት ተምር ይዘንብልሻል፣ ይንጠባጠብልሻል ወይም ይወድቅልሻል። ከዛ አላህ እንዲሁ እኮ መጣል ይችል ነበር፣ ግን ክሊክ አድርጊ አላት አይደለ? هذا هو معنى التوكل። ሰበብ አለ ግን ውጤት ያላህ ነው። ያ ሰበብ አይደለም ውጤት የሚያመጣው። ያ ሰበብ ነው ውጤት ያመጣ ብትለኝ አንደኛ የመግፋት አቅም የላትም፣ ሁለተኛ በመገፋት እሸት አይዘንብም። ኦኬ። ግን ሰበብ ግን ታደርሳለህ። መሽሩዕ የሆነ ሰበብ ልፋት ጥረት ታደርጋለህ። ውጤት ወደ አላህ Subhanahu Wa Ta'ala ነው። ልብህ የሚንጠለጠለው አላህ ላይ ነው። ወደ ተፍዊድ ስንመጣ የተወኩል ሉብ ነው ይሉታል ተፍዊድ። ወይም የአይን ጥቁሯ ክፍል ነች ይላሉ። አይን አለ፣ ተወኩል ነው አይን። ብሌኗ ተፍዊድ ናት። ተፍዊድ ማለት ውጤቱን ሙሉ ለሙሉ ለአላህ የመተው ጉዳይ ማለት ነው። ሰበቡን እኮ እያደረስክ ነው። ግን قبل السبب وبعده ሰበቡ ኖረም አልኖረም እኮ ነው። ሰበብ እኮ ታደርሳለህ፣ ታዛሃል። ከተወኩል የሚላዩት እዚህኛው መስመር ላይ ነው። ከሰበቡ በፊትም ይሁን በኋላ ይህ ጉዳይ የሚፈጸመው በአላህ ነው። ከሰበቡ ጋር ሊያያዝ ይችላል ውጤቱ። ከሰበቡ ተቃራኒ ሊሆን ይችላል፣ ያለ ሰበብም ሊሆን ይችላል። وأفوض أمري إلى الله። ሙእሚን አሊ ፍርዓውን ነው ይሄንን ያለው። ፍርዓውን ቤተሰብ ውስጥ ያለ አማኝ ነብዩላህ ሙሳ አለይሂ ሰላም ለመግደል ሴራ ሲያሴሩ أتقتلون رجلا أن يقول ربي الله ጌታዬ አላህ ነው ስላለ አንድን ሰው ትገሉታላችሁ እንጂ إن يك كاذبا فعليه كذبه ውሸት ከሆነ የዋሸው ውሸቱ በራሱ ላይ ነው። وإن يك صادقا يصيبكم بعض الذي እሱ ያለው ነገር የተወሰነው እውነቱ ከሆነ ደግሞ ሊያገኛችሁ ነው። ምንድነው የምታደርጉ? ለምንድነው እንደዚህ የምትገሉት ይህን ሰውዬ? ውሸት ከሆነ ውሸቱ ነው ይቀራል። እውነት ከሆነ እኮ ልትጎዱ ነው እናንተ። ኢማኑን ደብቆ يكتم إيمانه ይላል አላህ። እምነቱን ደብቆ በዚህ መልኩ መልእክት ያስተላለፈ ነው። መጨረሻ ግን وأفوض أمري إلى الله እኔ ጉዳይን ወደ አላህ አስጠግቻለሁ። ጌታዬ ሆይ የምችለውን አድርጌያለሁ ማለቱ ነው። እውነትን ተናግሬያለሁ። ከፊርዓውን ፊት
መናገር ያለብኝን እውነት ተናግሬያለሁ ለሙሳ መከታ ሆኜ ቆሜያለሁ ግን ከዚህ በኋላ ጉዳይን ላንተ አስጠግቻለሁ ውጤቱ ወላንተ ነው ይሄ ተፍዊድ የተወኩል አንዱ ትልቁ ፓርት ነው ውስጥ ከተወኩል ውስጥ ያለ ተወኩል አሁን አንድ ትልቅ ነገር አድርገህ አስበውና እዛ ውስጥ ያለው አንዱ ፓርት ነው አንዱ ብሌኑ ተፍዊድ ነው ተፍዊድ ከሌለ ተወኩል የለም ሁሉም ግን የልብ ስራ ነው በጣም የሚያጅበው ረቂቅ ነው ተቀራራቢ ግን የሆነ ያክል የሚለያዩ ነገሮች ናቸው አንድ የሚመስሉ ወደ አላህ መመካት ነው ዞሮ ዞሮ ወደ አላህ መጠጋት ብለን ነው የምንተረጉመው ግን የሚሰጡት ማዕና የተወሰነ ልዩነት ያለው ተስሊም ደግሞ ያለምንም ተቃውሞ ለአላህ ፍላጎት ማደር እጅ መስጠት ኢዕቲራድ የለውም ልብ ውስጥ ተፍዊድ ሲያደርግ ሰውየው የመጣውን እሺ ቀበላለሁ ነው ተስሊም ሲጨመርበት ግን ኢዕቲራድ የለውም አልቃወመውም ያንን ደስ እያለኝ ነው መቀበለው ቀበለዋል ምፈልገው ይሁንም አይሁንም ቀበላለሁ ተስሊም نبي الله إبراهيم عليه السلام إذ قال له ربه أسلم قال أسلمت لرب العالمين ልጃቸውን አመጣው ለእርድ እስማኤልን ሲያዘጋጁ ተስሊም እኮ ነው የአላህ ሸሪዓን እና የአላህን ቀደር አትጋፋውም በልብህ ማለት ነው ለምን እንዲሆን አይልም ማለት ነው ሁለት ያስብም ተስሊም ደረጃ ከደረሰ በኋላ ለምን ብሎ አይጠይቅም ይሄ አላህ ፍላጎት ነው ይቀበላል ይሄ ከባድ መንዚላ አይደል በጣም ተስሊም ሙስሊም አንድን ሁክም የአላህን ፍርድ ውስጡ እየከበደው ሊቀበለው ይችላል ተስሊም ደረጃ ሲደርስ ግን ሙዓረባ የለም ውስጡ ተቃውሞ የለም ያንን ነገር ሲቀበለው ውስጥ ኸይሩ እዛ ውስጥ ነው ያለው ብሎ ነው ብዙ ጊዜ ይሄኛውን ስሜት ወደ ህይወት ብናስጠጋው በጣም የምንፈተንባቸው መዋቅፎች ውስጥ አንዱ ሀዘን ይመስለኛል ሀዘን ነው አሁን ተስሊም ከሀዘን ጋር በጣም እንትን ያለው ይመስለኛል ላይክ ቤት ውስጥ በጣም የምትወደውን አካልህን ማጣት ላይክ እናት አባት ሸርዕና ቀደር ያልኩት እሱ ነው ሸርዕ ማለት የአላህን ትእዛዝ እንዲህ አድርግ እንዲህ አታድርግ ተባልክ ያንን ነገር የምትቀበልበት ስሜት ምንድነው ውስጥ እንዴት ነው የሚቀበለው ቀደር ደግሞ አላህ የወሰነው ውሳኔ ባንተ ላይ ሆነ ሀዘን ሊሆን ይችላል የሆነ ያልፈለከው ነገር ተከሰተ ህይወትህ ላይ ፕሮጀክቶች በሆነ መንገድ ፌል አደረጉ ፌል ሲያደርግ ምንድነው የሚሰማ አላህ አንድም በር ሲዘጋብኝ ሌላ ትልቅ በር ሊከፍትልኝ ነው ትላለህ ወይ ነው እኮ አይደል ተስሊም በቃ ኢዕቲራድ የለም እንደውም ፊቃ ቢላህ ላይ ነው አሁን ያልኩት የሚመጣው ፊቃ ከተስሊምን በላይ ስለሆነ መጣበታለሁ ተስሊም عدم الاعتراض ነው ተቃውሞን ማቆም መከልከል ተቀብየዋለሁ ግን ለምን የሚል የለው በቃ እንደ ፈቃድ ይሁን ብለህ መዝጋት ተማም ከተስሊም በላይ ያለ አይመስልም ነበር በጣም ያንጀፍ ነው ግን فلما أسلم وتله للجبين فلما أسلم أكاج ستوكو وتله للجبين لأردكو أزدقاجو تلجاتشو لج دقمو من على يا أبتي فعل ما تؤمر لأباتي هوي جيتاه يعززهن فسق ستجدني إن شاء الله من الصابرين كتاقاشوش ونيه بقى الله فقار تعقينين يعني ይሄ መጨረሻ ደረጃ ነው ሙእሚኖች سمعنا واطعنا ነው የሚሉት እሺ ሰምተናል ታዘናል استسلام የኢስላምም ዋናው ሐሳብ الاستسلام لأوامر الله ትልቁ ትርጉሙ እሱ ስለሆነ الثقة يا الله ውሳኔ ተቀበልክ አልተቃወምክም በዛ ውሳኔ ላይ ደግሞ መልካምን ተጠረጥራለህ ይሄ ደግሞ ፊቃ
ያ ነገር ጉዳት መስሎ ይታየም ማለት ነው ቢሆንም አላህ ይሄንን ለኔ ለኸይር ነው ያደረገልኝ እኮ የበተኑት ዑለሞች ናቸው ሰበብ ጋር በጣም ተፍዊድ ወደ አላህ ማስጠጋት ጉዳይ ተስሊም እጅን መስጠት ያንን ነገር መቀበል ወደ መቀበል ያለ መቃወም ፊቃ በመልካም መጠርጠር በጣም የሚገርም ነው ነብዩላህ ሙሳ አለይሂ ሰላም ህዝባቸውን ይዘው ሲሄዱ በጣም እኮ የሚያጅቡ ናቸው አይሁዶቹ እንትን ብለው ኢና ለሙድረኩን እኮ ምንድነው አንተ ኡዚና من قبل أن تأتينا ومن بعد ما جئتنا أنتم كممتعت بفيت أنتم كمتعبوا هلا ما كرامج تلين አሏቸው ታምኮ ልብ የሚያደማነኝ ውሃው ዳር ላይ ቆመው ነው እና ለሙድረኩን በቃ ነው ከኋላ 1,600,000 ጦር በዛን ዘመን ይሄን ያክል ጦር ፍርዓውን መያዙ በጣም ይገርመኛል ወፍርዓውን ذل الاوتاد ድንኳኖች በየቦታው ይተክል ነበር ልክ አሁን አሜሪካኖቹ የጦር ቤዝ በየቦታው እንደሚያደርጉት ማለት ذل الاوتاد 1,600,000 በሪዋያ ሁሉም ፈረሶች ጥቁር ናቸው ታውቃላችሁ የዘመተው ስነልቦናው እንትኑ ራሱ ማለት ነው የሚፈጥሩ ከፊል ለፊት ደግሞ ባህር ነው ያለው ያ ሙሳ ኢና ለሙድረኩን قال إن معي ربي سيهدين إن معنا ربنا على نبي الله موسى إذا وسط مشكك سلاله كون አሁን እንዴት ብለን ነው ነጃ ምን ወጣው ምና የሚል ስላለ ተውታሉ ያንንና إن معي ربي سيهدين ጌታዬ ይመራኛል ለኔ ጋር ነው አላህ ከኔ ጋር ከላ አሏቸው አይደል ከላ በፍጹም ያን ታምራ ሳይቷቸው ወጣው እኮ ይجعلنا ኢላሃን كما لهم آلهة ذات الانواط ምትባል አንዲት ዛፍ ሲያመልኩ ሰዎች ህዝቦች አገኙአቸው እንዴ እነርሱ ጌታ አላቸው እኮ የሚያመልኩት ለኛ ምናመልከው ጣዖት ይደረግልን ብለው ደግሞ ጠየቁ ከዛ መከራውታቸው ሰዎች ማለት የነብዩላህ ሙሳ አለይሂ ሰላም በእያንዳንዱ ክስተት ላይ የነበረ የተወኩል ደረጃ ከስቲስላምም አልፎ إن معي ربي سيهدين እኮ የጠመእኒና ሌቭል እኮ ነው በቃ አላህ ነው የሚመራኝ እኔ መቼ አላህ ሊያጠፋኝ አላህ ይወፍቀን ሌላው ሙሳ ሙሳ ታሪክ የሙሳ እናት ታሪክ የመጨረሻ የተወኩልን ሌቭል ጫፍ የነካች ሴት ማለት የነብዩላህ ሙሳ እናት ነች እንዲት እናት ልጇን በምንም ተአምር ባህር ላይ አጥለም ባህር ላይ ቀርቶ ሰው የሌለበት ቦታ ላይ ቤት ውስጥ ብቻውን ጥላ መሄድ አትችልም አንድ ነገር ቢሆንብኝ ስትላለች የእናትነት ረሂም ነው ይላሉ ማለት ረህማን ረሂም የአላህ ስም እዝነት የሚለው እኮ ማህፀን ከማህፀን ጋር ግንኙነት አለው ረሂም በአረብኛ ማህፀን ነው ረሂም አዛኝ ነው ረሂም ማህፀን ነው ረሂም አዛኝ ማለት ነው እዝነትና ማህፀን ግንኙነት አላቸው ምድር ላይ ያለ ምንም ፊድባክ ካንተ ምንም ነገር ሳትጠብቅ የምታዝንልህ እናትህ ነች አላህ ወሊላሂ المثل الاعلى ወደዛ የወሰደው አላህ ከኛ ምንም ነገር ሳይጠብቅ አዛኝ ነው ለኛ ህፃን ልጅ እናቱን አዛ ያደረጋት ማለት ነው መኖሯንም ሳያቅ ማለት ምንም የሚገልጸው ፍቅር የለውም ፍቅር እኮ እሷ ነች የምትገልጸው ህፃን ልጅ እኮ ምንም ማህፀን ውስጥ ያለ ጀምሮ በርግጫ ይመታታል ማህፀኗን ያማታል ይደክማታል ግን በጣም ትንሰፈሰፍለታለች ያለ ምንም ምላሽ ማለት ነው እቺ እናት ገና የተወለደ ህፃን ልጇን ሳንዱቅ ውስጥ አስቀምጣ ባህር ላይ ስትጥል ይታያል ምን አይነት የተወኩል ደረጃ የሰው ልጅ የሚያልፍባቸው የደስታ
የሐዘን ጭንቀት የልብ መገለባበጥንም እኮ ይነግረናል እሷ ልብ ውስጥ واصبح فؤاد ام موسى فارغا የሙሳ እናት ልብ እኮ ኦና ሆነ ዑለማዎቹ በሁለት ተረጎሙት ይሄንን አንዳንዶቹ ከአላህ ውጭ ሌላ ማትመለከት ሆነች ማለት ነው ብለው ተርጉመውታል ኦና ሆነች ጅምሁር المفسرين አብዛኞቹ ግን አይ የሚቀጥለው አብራርቶታል አሉ ልቧ ከሙሳ ጉዳይ ውጭ ሌላ ነገር የለም ማለት ነው ዓለም ላይ በዙሪያዋ ያለን ነገር ያለችበትን ቦታ ያለችበትን ሁኔታ ሁሉ ረስታው ብቸኛ ጉዳዩ ሙሳ ሆነ ማለት ነው إن كادت لتبدي به لولا أربطنا على قلبها لتكون من المؤمنين ايه ልጄን እዛ ላይ ጥየዋለሁ ብላ ልታጋልጠው ዳዳታ سبحان الله ጫፍ ደረሰች ልቧን በእምነት አማኝ እንድትሆን ባናስረው ኖሮ ልቧን ጽናት ባንሰጣት ኖሮ በተናገረች ነበር እናት ናት ደብቃ የወረወረችው ልጅ ራሷው ልታጋልጠው ተቃረበች ማለት ነው ይህ ተወኩሏ ግን የነብዩላህ ሙሳ ተወኩልም كلا إن معي ربي سيهدين سيلو ባህሩን አቋርጦ እንዲሄዱ የሚያስችል ሙዕጂዛ አላህ ሰጣቸው فلما اسلم وتله للجبين እጅ ሰጠው አስተኝተው ደሞ ሊያርዱ ሲዘጋጁ وفديناه بذبح عظيم ለትልቅ ሙክት ተካ ነው አላህ ፊዳ መጣላቸው አላህ መርየም አለይሃ ሰላም ያንን ወዝውጪ ስትባል ያኔ መሰለ እሸት ዘነበላት የነብዩላህ ሙሳ እናት ፈረደድናሁ ኢላ ኡሚ እንደዛ አይነት መከራ ውስጥ የሚፈለግ ህፃን ፊርዓውን ሰራዊቱን አሰማርቶ ሊገለው የሚፈልገውን ህፃን ጉድ አጃኢበት እኮ ነው አንተ እሱን ልትገለው ነው እኔ ባንተ እጅ ነው ማሳድገው እኮ ነው ቻሌንጁ ግን ይታያችኋል ተሐዲው ማለት የአላህን አዕظማ ተመልከቱ አንተ ሰራዊት አሰማርተ ካራስ ላይ ልትገለው የምትፈልገው ነብዩላህ ሃሩን አለይሂ ሰላም የሚገርማችሁ አንድ አመት አይገልም አንድ አመት የሚወለዱትን ይገላል ፊርዓውን ነብዩላህ ሃሩን በማይገደሉበት ህፃናት በማይገደሉበት አመት ነው የተገደሉት ምክንያቱም ሁሉን ወንድ ልጅ ደግሞ ከጨረስኩ እኔን አገልጋይ አጣለሁ ብሎ አንድ አመት ደግሞ አይገልም ነበር ነብዩላህ ሙሳ አለይሂ ሰላም ህፃናት በሚገደሉበት አመት ነው የተወለዱት እና እሱ ቤተ መንግስት እንዲያድጉ አደረጋቸው ሱብሃን አላህ فقالت لاخته قصي يجسكي ተከታታዩ የት ይሄዳል እንደው እስኪ ሄደች አየች ሰራዊቶቹ አገኙት በጣም የሚያምር ልጅ ነው ጠላት ቤት ውስጥ ገባ እዛው ቤተ መንግስት ውስጥ ገባ قالت في امراه فرعون آسيا አየች ወደደችው አትግደለው ይሄንን ልጅ እኛን አገልጋይ ይሆነናል ወይም ልጅ አድርገን ይዘዋለን የሴትን ልመና ወንድ ልጅ ከባድ ነው እንቢ ማለት ሸብረክ ይላል ተቀበለ وحرمنا عليه المراضع اشافري መጥባትን ከለከል ነው እንቢ አለ እንደገና ሊሞትብን ነው ረብሻ ተፈጠረ ቤተ መንግስት ሊገደል የነበረ ልጅ ሊሞትብን ነው ሊገሉት የሚፈልጉት ልጅ እንዳይሞትባቸው ደግሞ መጣጣር ጀመሩ እህቴን ሁሉ አይታለች ለተጠቁማችሁ ቤተሰብ አሉ እሱን በደንብ የሚንከባከው አረምጫት እናትየዋ መሆኗን አያውቁም እቺን ሴት አምጫት ተባሉ እናትየዋ መጡ ቤተ መንግስት ውስጥ ኮራ ብለው እየተከፈላቸው الله سيشاليكو فرددناه إلى أمه كي تقر عينها ولا تحزن على الله عينها يرجعنا حزن عيسمات زند ودنا تملسنا በጣም ይገርም ኢማን እኮ ነው በጣም የሆነ የትኛውም ጉዳይ ላይ አላህ ለኔ ያዘጋጀው ቀን አለ ብሎ ማመን ማለት ነው በየትኛውም ሁኔታ የተወኩል ፍሬው ያማረ ነው ይህን ትምህርት እንድንወስድ ነው ወደ አላህ መጠጋት መጨረሻው ያማረ ነው
አላህ ወደሱ የተጠጉበትን የሚያሳፍር ጌታ አይደለም። ልባችን በትክክል ለአላህ ከተጠጋ ኢሚዲየት ወዲያውኑ ሰላም እናገኛለን። ለምሳሌ ያንን መከራ ብቻችን ተሸክመነው ነበር እኛ። አንተ ለምን ምድርን ብቻህን ትሸከማለህ? አላህ ያለ አላህ በቃ አላህ አጋዥህ ነው። አላህ ረዳትህ ነው። ለምን ትሸከመዋለህ? ይህ መከራ ለምን ትሸከመዋለህ? ስጠው ለሱ። ወኡፈውዱ አምሪ ኢለላህ ጉዳይን ወደ አላህ አስጠግቻለሁ። ኢነሁ በሲሩን ቢልዒባድ ተመልካች የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ባሮቹ ያሉበትን ሁኔታ የሚያውቅ ጌታ ነው አይደለም። በቃ ልብህ ብቻ ወደሱ ይሂድ። ያኔ የመጀመሪያ የምታገኘው ጥቅም ስነ ልቦና ቅልል ይላል፣ ሸክም ይራገፋል። ወደ አላህ አስጠግተህ ደግሞ አላህ አደራ የሚያጠፋ ጌታ አይደለም። ወላሁ ላ ዩዲዑ አጅረ አልሙሕሲኒን። ይህንን ኢሕሳንህን ወደሱ መልካም ጠርጥረህ የተጠጋህበትን እንዴት ያጠፋብሃል አላህ? ኢትስ ኦል አባውት የጊዜ ጉዳይ ነው። መቼ ነው ጊዜው? እሱ ነው የሚያውቀው አላህ። እንዴ ለአንተ ከሰጠህማ እኮ አንተ እንደፈለግ ከሆነ ዩኒቨርሱ ዝም ብሎ በሰው እንትን ሊመራ ነው እንዴ? አይደለም እኮ አንተ ረብ እኮ ነው እሱ። ረበል ዓለሚን አስተዳዳሪው እሱ ነው። እሱ በፈለገው ጊዜ በፈለገው ሁኔታ ላንተ በሚያመችህ ወቅትና አጋጣሚ ለሱ ስተው ሁሉን ነገር ያኔ ህይወት ራሱ ይቀልሃል። ወደ አላህ Subhanahu Wa Ta'ala የመመካትን ፍሬም ታገኘዋለህ ማለት ነው። ቁርአን ላይ ወደ አላህ መመካት ጋር ተያይዞ ያሉትን አያዎች ብታያቸው ውጤታቸው እንዴት ያምራል። ሱብሃንአላህ። አሁን ያነሳናቸው ምሳሌዎች እንኳን ብናይ አላህ እዛው ውጤታቸው ካሳ ማለት ነው። የአላህ ካሳ በቃ የሚገርም ነው። እንዴት እንደሚከስ ሱብሃንአላህ በጣም ያምራል። የሚገርም ነው። ከዚህ መውጣት አያሰኝም። በጣም አሁን እየገለጽከው ካለው ነገር ምናብህን አርቀ እንድታይ ያደርጋል። ግን ሰዎች ነን እንረሳለን። ይጽናታ ማለት አንድ ትልቅ ነጥብ አነሳልኝ። ሰዎች ነን አልከኝ። ቀልብ ማለት ተገለባባጭ ማለት ነው። ራሱ አረብኛው አይደል? የአላህን ጌትነት ከሚመሰክሩ ነገሮች ቀልብ ነው። ወለዚ አضحك وابكى ትስቃለህ፣ ታለቅሳለህ፣ ትደሰታለህ፣ ታዝናለህ። እቺው ቀልብ ትገለባበጣለች። አላህ ይጠብቀን፣ ወደ ኩፍር ትሄዳለች። አላህ ጽናት ይስጠን፣ ወደ ኢማን ትመጣለች። ትገለባበጣለች። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ثبت قلبي على دينك አንተ ልቦችን የምትገለባበጥ የሆንክ ጌታ ያም ረሱል ሰለላሁ ዐለይሂ ወሰለም ልቤን በዲንህ ላይ አጽናልኝ የሚሉት ይሄ የተወኩል ስሜት አንዳንዴ እኮ ይሰማናል። ተመልሰን እንደገና ተርስንላለን፣ እንፈርሳለን። ተፈጥሯዊ ነው። በዚህ ተስፋ እንዳንቆርጥ፣ ሸይጣን በዚህ እንዳይገባበት። አንተ በቃ አትችልም ተወኩል እንዳይለ ይሄ አንተ እንትደርስበት መርሐላ አይደለም። ላ ሐላ ነው፣ ሐለተል ቀልብ ነው። ቀልብ የሚያልፍበት የሆነ መንገድ አለ። የሆነ ቦታ ላይ ተወኩል ላይ ከዛ ወደ ተፍዊድ ልታድግ ትችላለህ። የሆነ ጊዜ ተስሊም ይሰማሃል። የሆነ ቦታ ላይ ደግሞ ثقة بالله ደረጃ የምትደርስበት አለ። ትግል ነው። ወዕቡድ ረበከ حتى يأتيك اليقين። እቺ ቀልብ የአላህ የእይታ ቦታ ናት። ان الله لا ينظر الى صوركم ولا الى اجسادكم ولكن ينظر الى قلوبكم واعمالكم። الله እቺን ቀልብ ተአምረኛ አድርጎ ፈጥሯታል። በጣም የምታጅብ ናት። ባህሪዋም ይገርም ናት። እዛ ውስጥ የምታስተናግደው ነገር አጃይብ ነው። አሁን የሆነ እቺ ዝች ጋነች። እኔ ደግሞ በጣም የሚገርሙኝ ዑለማዎቹ ራሳቸው ናቸው። እኔም እሱ እኮ ነው የሚደንቀኝ። እንዴት አድርገው ስፔሻሊስቶች ናቸው። አሁን አራቱን እንዴት አድርገው አወጡት እኮ ይያለ ደረጃቸውን እንዴት አድርገው በጣም ስለዚህ ሁሌ መርሳት የሌለብን እኛ ሰዎች ነን፣ መላእክቶች አይደለም። በአንድ ስሜት ውስጥ ወይም በአንድ አይነት በቃ የተረጋጋ ሁኔታ ላይ ላንኖር እንችላለን። አሁን ትንሽ ስንዋዥቅ ተፈጥሯዊ መሆኑን ካወቅ ተመልሰን ወደ ነበርንበት ለመምጣት እንታገላለን
እንጂ ተስፋ አንቆርጥም። ገብቷችኋል? ይሄ በጣም ኢምፖርታንት ነው። አንዳንድ ወንድሞች እህቶችም ሜሴጅ ይልኩልኛል። እኔ በቃ ቀልቤ እንደዚህ ደህና ሆንና እንደገና እየተመለስኩ በቃ እኔ ተፈጥሯዊ ነው። በቃ ይሄ ነው እኮ ኢማን ማለት። ልብህ ጥሩ ነው ማለት ነው። በጣም መጥፎ የሚሆነው መቼ እንደሆነ ታውቃላችሁ? ወድቀንም መውደቃችን ሳይሰማን ከቀረን ያኔ ነው መጥፎ ነገር። ያኔ የሞተ ምንድነው ወማ ሊጁርሒ መይቲን ኢላሙ ይላል። የሞተ ሰው ቁስል ወይም የሞተ እንስሳ ቁስሉ ምንም ብታደርገው ህመም የለውም። ልብ እንዳይሞት ነው ጥንቃቄ ማድረግ የሚኖርብን። ልብ ሐያት ሲኖረው በኢማናችን ከፍ ስንል ተወኩላችን ጠንከር ሲል ደስታችን ይጨምራል። ወረድ ስንል ህመም አለው፣ ወቀስ አለው። ለዋማ አይደለች ነፍሳችን፣ ትወቅሰናለች። አንተ እንዴት ታደርጋለህ? እንዴት ታደርጋለህ? ስለዚህ እንደገና ተመልሰን ደግሞ ወደ ነበርንበት ጌጅ ለመምጣት እንጥራለን፣ ከፍ ለማድረግ እንሞክራለን። ነገር ግን ወርደን ታች እዛው ከቆየን ከላ በል ራና አላ ቁሉብህም ልብ ላይ እንደ ድሪቶ ይከመራል ወንጀል። በቃ ይደነድናል። ያኔ መመለስ አይችልም። ያ ቦታ እንዳውም ይላሉ ኢብኑ القيم ወንጀል ካልሰራ የማይሆንለት መሆን ይጀምራል። ታውቃለህ? እንዕካስ ውስጥ ይገባል። አሁን ህመም አለው። ወንጀል ሲሰራ ህመም መታመም ልቡ ጥሩ የሆነ ሰው ምልክት ነው። ልብ ደርቅና ውስጥ ሲገባ በጣም አደገኛ ሁኔታ ውስጥ ሲወድቅ ደግሞ ወንጀል አለ መስራት ነው የማይችለው። ዝም ብሎ የሄደ ምናምን በቃ የሆነ ህፃን ልጅ ምናምን ይመታል፣ የሆነ ሰው ምናምን ይነጥቃል፣ የሆነ ያስቀይማል፣ በምላሱ የሆነ ነገር ይወጋል። ነዑዙ ቢላህ። ይሄ ቀልብ በጣም አደጋ ውስጥ ነው ያለው። ሌላ ትሪትመንት ሊፈልግ ይችላል በደንብ ማለት ነው። ተውባ ይፈልጋል፣ ወደ አላህ መመለስ በጣም ይፈልጋል። ግን አንዳንድ ጊዜ የሚሰማን መዋዠቅ ተስፋ እንዳያስቆርጠን ማለት ነው። ተመልሰን ወደ ነበርንበት ለመምጣት መጣር ይፈልጋል። በአጠቃላይ ቀልብን ህያው የሚያደርገው ጣዓ ነው፣ ወደ አላህ መመለስ፣ አላህን መገዛት ነው። ቀልብን የሚገለውና የሚያወድመው ደግሞ ማዕሲያ ነው። ማዕሲያ ላይ ካለን፣ ወንጀል ላይ ካለን ከወንጀል እየራቅን ወደ ጣዓ በመጣን ቁጥር ልባችን ሪከቨር እያደረገ እየተሻለው ይመጣል። ወደ ወንጀል በሄድን ቁጥር ደግሞ እየታመመ ይሄዳል። ይሄው ነው። ልክ እንደ አካል ነው። አካል ወደ መርዝ ነገር ባገኘው ቁጥር እየተመረዘ እንደሚሄደው መርዙን ደግሞ ባወጣው ቁጥር በተለያየ መንገድ መርዝ የወሰደ ሰው አሁን ሐኪሞቹ ያወጡለታል። በተለያየ ትሪት ይደረጋል፣ ዲቶክሲፋይ ይደረጋል። ያን ከዛ እንደገና የተሻለ ምግብ ለሰውነቱ የሚጠቅም ነገር በወሰደ ቁጥር ደግሞ አካሉ እየተመለሰ ጤናማ ይሆናል ይላል። ልብም ይሆናል። ጀዛከላህ። ለሁሉም አይነት የማህበረሰብ ክፍል የሚሆን አስተምህሮ ነው ስታነሳ የነበረው ኡስታዝ። በጣም ከፍ ያለ ደረጃም ላይ ላለው ምንም ነገሮችንም እንዲሁ ለሚያዳምጥም ለሁሉም ሊሆን የሚችል ነው። ምክንያቱም ስለ ማንነት፣ ስለ እኔነት፣ ስለ ቀልብ ነው ነገሩ እየተነገረ ያለውና የከሌ ነው ተብሎ ሊባል የሚችል ነገር አይደለም። ሁሉም ቋንቋውም ቀላል ነው። የገለጽክበት መንገድ ደግሞ ግልጽና በደንብ ልንረዳው የምንችለው ነገር ነው። እንትኑንም ነግረህናል። ወደዚህኛው ደረጃ ለመድረስ ምንድነው ማድረግ ያለብን፣ እዛ ጋር ለመሄድ ደግሞ ምንድነው መሆን ያለበት የሚለውን ቀልብን ለማጥራት፣ ቀልብን ከፍ ለማድረግ አላህ ያዘዛቸው ነገሮች ኸይር ጉዳዮች ላይ መዘውተር ነው። ለመጥፋት ደግሞ ያው ማሲያ ወንጀሉ ሲበዛ ነው የሚልም ነገር አንስተልናል። ትልቅ ሐሳብ ተነስቷል። በዱዓ እንውጣ። ጀዛከላህ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك. ويا مصرف القلوب صرف قلوبنا إلى طاعتك. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. اللهم اجعلنا ممن توكلوا عليك فكفيتهم. اللهم اجعلنا ممن توكلوا عليك فكفيتهم. اللهم ارزقنا حق التوكل. اللهم ارزقنا حق الثقة بك. ربنا آتنا من لدنك رحمة
وهيئ لنا من أمرنا رشدا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آمنا في أوطاننا اللهم احفظنا واحفظ بلادنا وبلاد المسلمين وبلاد العالم كله يا رب العالمين ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وبارك على سيدنا محمد وعلى آله وصحبه وسلم ربنا يبارك فيك استاذ የተወዳችሁ ተመልካቾቻችን የምሽቱ ቆይታችን እስካሁን ነበር ይመስለው እንደተለመደው ቀሪሌታችሁ ለዓለም ሰላም ለሀገር አማን አሁን ላካበበን የተለያየ እንግዲህ መልኩ የተለያየ የሚመስል የሚያስጨንቅ ነገር በሙሉ አላህ ዘወር እንዲያደርግልን ዱዓ የምናደርግበት በቲላዋ በእስቲግፋር በሰላትና በተለያየ ባዳ ተግባራት የምንደምቅበት እንዲሆን ተመኘን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ